ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተረቡ መጋቢት 16 ቀን 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ኢትዮጵያ ከ400 ሺህ በላይ ኤርትራውያን ስደተኞችን ማስጠለሏን ጠቅላይ ሚኒስትር አብይ አህመድ መናገራቸው፣ ኢሰመጉ በጋሞ ዞንና አካባቢው በደረሰው የተፈጥሮ አደጋ ሳቢያ የተፈናቀሉ ዜጎች ለመኖር አዳጋች በሆነ ሁኔታ ውስጥ እንደሚገኙ መግለጹን፣ አቶ ርስቱ ይርዳው የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ አዛዥ ሆኖ መሾማቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍስሐ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። ኢትዮጵያ ከ400 ሺህ በላይ ኤርትራውያን ስደተኞችን ማስጠለሏን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ከቃና ቴሌቪዥን ጋር በነበራቸው ቆይታ ከተሜነት፣ ክትመትና የኮሪደር ልማት በሚል ርዕስ በበርካታ ጉዳዮች ላይ ማብራሪያ ሰጥተዋል። በዚህም ኮሪደር ልማት በውስጡ በርካታ ጉዳዮችን ማሳካቱን የገለጹት ጠቅላይ ሚኒስትር አብይ አህመድ በኢኮኖሚ፣ በስራ ፈጠራ፣ በክህሎት፣ በከባቢ ፋይዳ፣ አየር ንብረት ጥበቃና በማህበራዊ ግብረ ገድ በርካታ ትሩፋቶችን ማበርከቱን አብራርተዋል። የኮሪደር ልማት ስራ ሂደቱ ከባድ ውጤቱ ግን ጥሩ መሆኑን በመግለጽም ኮሪደርን ሰዎች ስም ሊያወጡለት ሲሞክሩ መጀመሪያ ግቦችን ማየትና ግቦችን በምን ደረጃ እንዳሳካ ማረጋገጥ እንደሚጠበቅባቸው አመላክተዋል። ኢትዮጵያ በብዙ መስፈርት ከአፍሪካ የተለየች ሀገር መሆኗን ያብራሩት ጠቅላይ ሚኒስትሩ መቀበል ብቻ ሳይሆን ለዓለም ብዙ ነገሮችንም አበርክታለች ብለዋል። አክለውም ኢትዮጵያ ለብዙዎቹ መጠለያ መሆኗን ጠቁመው ኢትዮጵያ ውስጥ ከ1.3 ሚሊዮን ያላነሰ ስደተኛ አለ ሲሉ አብራርተዋል። ከዛም ውስጥ 400 ሺህ በላይ የሚሆኑት ኤርትራውያን ናቸው ብለዋል። ዛሬ ከ1.3 ሚሊዮን ያላነሰ ስደተኛ ኢትዮጵያ ውስጥ አለ። ከሲሪያ ኢትዮጵያ ውስጥ የተሰደዱ አሉ፣ ከየመን የተሰደዱ አሉ፣ ከኢራቅ የተሰደዱ አሉ። እዚህ ሰፈር ብቻ አይደለም ስደቱ ያለው። ከብሩንዲ የተሰደዱ አሉ፣ ከዲአርሲ የተሰደዱ፣ ከብዙ ሀገር የመጡ አሉ። ኢትዮጵያ ውስጥ አሁን ከ400 ሺህ በላይ ኤርትራውያን አሉ። ከ400 ሺህ በላይ ለ400 ሺህ ኤርትራውያን ቤት የሆነች ሀገር ናት። ይህንን ሀገር በወግና በስርዓት መገንባት ከቻን ለኛ ብቻ ሳይሆን ለሌሎች አርያ መሆን የሚችል ለሌሎች የሚተርፍ አድርጎ መስራት ይቻላል። ከዚህ ባለፈ ጠቅላይ ሚኒስትሩ ስለ መካከለኛው ምስራቅ ጦርነት እንዲሁም እሱን ተከትሎ ዋጋቸው ስላሻቀበው ነዳጅም አንስተዋል። ይህንኑ ሲያብራሩም ከዚህ ቀደም የነዳጅ መኪናዎችን አጠቃቀም ለመቀነስ የተያዘው አቅጣጫ መጀመሪያ ላይ ቅሬታዎች ተነስተውበት እንደነበር አስታውሰው አሁን ላይ ግን ባለው ዓለም አቀፋዊ የነዳጅ ዋጋ መዋዠቅና የጂኦፖለቲካዊ ግጭቶች በሀገር ኢኮኖሚ ላይ የሚያሳድሩትን ተጽዕኖ ለመቋቋም ብቸኛው አማራጭ መሆኑን ጠቁመዋል። ኢትዮጵያ ነዳጅ አምራች ሀገር አለመሆኗን የጠቆሙት ጠቅላይ ሚኒስትሩ የነዳጅ ዋጋ በጨመረ ቁጥር የሚከሰተውን የዋጋ ንረት ለመቆጣጠር በሀገር ውስጥ የሚመረተውን የታዳሽ ኃይል መጠቀም የኃይል ሉዓላዊነትን እንደሚያረጋግጥም አብራርተዋል። አክለውም ወደ ኤሌክትሪክ መኪና የሚደረገው ሽግግር ከውጭ ንግድ የሚገኘውን ከፍተኛ የውጭ ምንዛሬ ለነዳጅ ግዢ ከመስጠት የሚታደግ ከመሆኑን ባለፈ ለአካባቢ ጥበቃና ለዜጎች የኑሮ ጫና መቀነስ ትልቅ ፋይዳ አለው ብለዋል። ሁለት ዓመት ገደማ የፊውል መኪና መገልገልን ቀንስ እናቆም ስንል አንዳንድ ጩኸቶች ነበሩ ኢትዮጵያ ውስጥ። ግን የኤሌክትሪክ መኪና የመረጥንበት ዋናው ምክንያት ለምሳሌ አሁን በኢራን ግጭት ምክንያት የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ነው ያለው። እኛ ነዳጅ አናመርትም። የነዳጅ ዋጋ ከጨመረ ዋጋ ይጨምራል። ማስተካከል የምንችልበት መንገድ የለም። ይሄ የዓለም ችግር ስለሆነ ኤሌክትሪክ መኪና ተበራከተ ማለት ቅድም እንዳልኩት በጣም በርካታ የታዳሽ ኃይል ኢነርጂ ማምረት የምትችል ሀገር ስለሆነች ኢትዮጵያ ልክ እንደ ኢራን ያለ ግጭት ሲፈጠር ፊውል ተዘጋብኝ አትልም። ኢነርጂ እዚሁ ስለምታመርት መገልገል ትችላለህ። ፊውል ያላቸው ግን መገልገል አይችሉም። የፊውል ፍጆታ እየቀነሰ ይሄዳል። አንችልም። በዛ ልክ በጣም ከፍተኛ በዓለም ላይ ካላት ገቢ ካላት ኤክስፖርት ከፍተኛውን አማውንት ለኢነርጂ ከሚያወጡ ጥቂት ሀገራት አንዷ ኢትዮጵያ ናት። በጣም ብዙ ገንዘብ ነው የምናወጣው። ለምን? ስላላመረትን። ወደፊት ይቀየራል ብዬ ተስፋ አደርጋለሁ። ያ ሲሆን ኢቪ ካርስ መጠቀማችን ዋጋው እንኳን ቢተካከል ከውስጥ ስለምንጠቀም እንደዚህ አይነት ድንገተኛ አደጋዎች ህይወታችን አፌክት ያደርገው፣ ግን ዋጋውም ይቀንሳል። ኢሰመጉ በጋሞ ዞንና አካባቢው በደረሰው የተፈጥሮ አደጋ ሳቢያ የተፈናቀሉ ዜጎች ለመኖር አዳጋች በሆነ ሁኔታ ውስጥ እንደሚገኙ ገለጸ።
የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉ በደቡብ ኢትዮጵያ ክልል በጋሞ ዞንና አካባቢው የደረሰውን አደጋ በተመለከተ አስቸኳይ መግለጫ አውጥቷል። ኢሰመጉ በመግለጫውም በደቡብ ኢትዮጵያ ክልል ጋሞ ዞንና አካባቢው መጋቢት 1 ቀን 2018 ዓ.ም በጣለው ከፍተኛ ዝናብ ምክንያት ጨባባ፣ ቦንኬ፣ በላካ ቀበሌ እንዲሁም በማዴስና አባያ ወረዳ የተለያዩ ቀበሌዎች በደረሰ የመሬት መንሸራተት፣ ናዳና ጎርፍ አደጋ ከ100 በላይ ዜጎች ሕይወት እንዳለፈ አስታውሷል። በተጨማሪም በአደጋው የንብረት ውድመትና ከፍተኛ ቁጥር ያለው የአካባቢው ነዋሪዎች መፈናቀላቸውን ኢሰመጉ ገልጸዋል። ይህ አስከፊ ጉዳት ለደረሰባቸው የአካባቢው ነዋሪዎችም ድጋፍ ለማድረግ በመንግስትና መንግስታዊ ባልሆኑ ድርጅቶች እየተደረገ ያለው እንቅስቃሴ ጥሩ የሚባል እንደሆነ ጠቁሟል። ኢሰመጉ በዚሁ መግለጫ ላይም ዝናቡ እንደቀጠለና የተፈናቃይ ቁጥር ከፍተኛ በመሆኑ ተፈናቅለው የሚገኙ የማህበረሰብ ክፍሎች ለመኖር አዳጋች በሆነና ለተጨማሪ የጤና እክል በሚያጋለጥ ሁኔታ ውስጥ እንደሚገኙ ማረጋገጡንም አስታውቋል። ዜጎች በህይወት የመኖር ተገቢ የመጠለያና ሰብአዊ ድጋፍ የማግኘት መሰረታዊ መብት አላቸው ያለው ኢሰመጉ እየተደረገ ያለው የሰብአዊ ድጋፍ ይበልጥ ተጠናክሮ እንዲቀጥልም አሳስበዋል። በተጨማሪም በአካባቢው በተደጋጋሚ ለመሬት መንሸራተት የሚዳረግ በመሆኑ መንግስት የዜጎችን ደህንነት በዘላቂነት ለማረጋገጥ የሚያስችል በቂ የቅድመ ጥንቃቄ ስራዎችን ትኩረት ሰጥቶ እንዲሰራም ጠይቋል። አቶ ርስቱ ይርዳው የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ አዛዥ ሆነው ተሾሙ። የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል የነበሩት አቶ ርስቱ ይርዳው የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ አዛዥ ሆነው ተሾመዋል። ቀደም ሲል የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል በመሆን ሲያገለግሉ የቆዩት አቶ ርስቱ ይርዳው የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ አዛዥ ሆነው መሾማቸውን የፌዴራል ፖሊስ አስታውቋል። አቶ ርስቱ ይርዳው በቀድሞ ደቡብ ብሔር ብሔረሰቦችና ሕዝቦች ክልል ርዕሰ መስተዳደር ሆነው ሲሰሩ በነበራቸው ቆይታ በስፋት የሚታወቁ ሲሆን በነሐሴ 2011 ዓ.ም የክልሉ ምክር ቤት አቶ ሚሊዮን ማቴዎስን በመተካት ምክትል ርዕሰ መስተዳድር አድርጎ መርጧቸው እንደነበርም አይዘነጋም። አቶ ርስቱ ከክልል ርዕሰ መስተዳድርነታቸው በፊትም በፌዴራል ደረጃ የወጣቶችና ስፖርት ሚኒስትር በመሆን ማገልገላቸውም ይታወሳል። አቶ ርስቱ ይርዳው ከደቡብ ክልል ርዕሰ መስተዳድርነት ኃላፊነታቸው ከተነሱ በኋላም ወደ ብሔራዊ መረጃና ደህንነት አገልግሎት በመዛወርም በምክትል ዳይሬክተርነት ሲሰሩ ቆይተዋል። የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ አዛዥ ሆነው አዲስ የተሾሙት ምክትል ዳይሬክተር አቶ ርስቱ ይርዳው ከተቋሙ ከፍተኛ አመራሮች ጋር በዕለቱ የስርዓቱ ውቅ መድረክ አካሂደዋል። የኢትዮጵያ ፌዴራል ፖሊስ ትናንት ማክሰኞ መጋቢት 15 ቀን 2018 ዓ.ም ይፋ ባደረገው በዚህ ሹመት ለአዲሱ ተሿሚ መልካም የስራ ዘመን እንዲሆንላቸው ምኞቱን መግለጹን ተጠቁሟል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ ትራምፕ ወደ ኢራን ባለ 15 ነጥብ የድርድር እቅድ ሲልኩ ኢራን ደግሞ ሁሉን አቀፍ ተኩስ አቁም እንጂ ጊዜያዊ ስምምነት አልቀበልም አለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባለ 15 ነጥብ የተኩስ አቁም እቅድ በፓኪስታን በኩል ወደ ኢራን መላካቸው ተገልጿል። ኢራን በበኩሏ ደግሞ ከአሜሪካ ጋር ሁሉን አቀፍ የተኩስ አቁም እንጂ ጊዜያዊ ስምምነት ማድረግ እንደማትፈልግም አስታውቃለች። ዝርዝሩን ዘርፋይል ሀብታሙ እንደሚከተል ያቀርበዋል። ትራምፕ ወደ ኢራን ባለ 15 ነጥብ የድርድር እቅድ ሲልኩ ኢራን ደግሞ ሁሉን አቀፍ ተኩስ አቁም እንጂ ጊዜያዊ ስምምነት አልቀበልም አለች። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ድፍን አንድ ወሩን ሊያስቆጥር ቀናት የቀሩ ሲሆን ፕሬዚዳንት ዶናልድ ትራምፕ ባለ 15 ነጥብ የተኩስ አቁም እቅድ በፓኪስታን በኩል ወደ ኢራን መላካቸው ተገልጿል። የትራምፕ እቅድ ኢራን የኒውክሌር አቅም በሙሉ ማጥፋት፣ በምላሹም ቴህራን ላይ የተጣሉ ማዕቀቦችን ማንሳት እንደሚያካትትም ተናግሯል። ትራምፕ ትናንት ምሽት ከጋዜጠኞች ጋር በነበራቸው ቆይታ ጦርነቱን ለመቋጨት ኢራን ውስጥ ካሉ ትክክለኛዎቹ ሰዎች ጋር ንግግር እያደረጉ እንደሆነም ጠቁመዋል። የኢራን ባለስልጣናት ክፉኛ ስምምነት ላይ መድረስ ፈልገዋል ሲሉም ተሰምተዋል። እንደ ትራምፕ ማብራሪያ የተደረገ ባለው ንግግር ምክትል ፕሬዚዳንቱ ጄዲ እና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ተሳታፊ መሆናቸውንም ገልጸዋል። የኢራን መንግስት በጭራሽ የኒውክሌር መሳሪያ እንዳይኖረው ተስማምቷል ሲሉም ከዚህ ቀደም ሲናገሩ የነበሩትን ሀሳብ ትራምፕ ደግመውታል። የኢራን ተደራዳሪዎች ከነዳጅና ጋዝ ጋር በተያያዘ እጅግ ትልቅ ሽልማት ሰጥተውናል ሲሉም አክለዋል።
በትላንትናው ዕለት እጅግ አስገራሚ ነገር አድርገዋል፣ ስጦታም ሰጥተውናል፣ እናም ስጦታው ዛሬ ደርሷል ብለዋል። ፕሬዝዳንቱ ሽልማት ሲሉ የጠሩት ነገር ከሆርሙዝ ወሽመጥ ጋር የሚያያዝ እንደሆነ ቢጠቁሙም ዝርዝር መረጃ ከመስጠት ተቆጥበዋል። ይህ ሽልማት ኢራን መስጠቷ ከትክክለኞቹ ሰዎች ጋር እየተነጋገሩ መሆኑን እንደሚያሳይም አመላክተዋል። አመራሮቻቸውን በሙሉ ገለናል፣ ከዚያም ተሰብስበው አዲስ መሪዎች መረጡ፣ እነሱንም በሙሉ ገለናቸዋል በማለት የተናገሩት ትራምፕ የአሜሪካና እስራኤል ጥቃቶች በኢራን ላይ የአገዛዝ ለውጥ አምጥቷልም ብለዋል። አክለውም ግን ማንንም አላምንም ሲሉ አስጠንቅቀዋል። ትራምፕ ይህንን ካሉ በኋላ ስለ እቅዱ በቅድሚያ የዘገበው የአሜሪካው ኒውዮርክ ታይምስ ጋዜጣ በፓኪስታን በኩል የተላከው እቅድ ወደ ኢራን ባለስልጣናት ስለመድረሱ እንዲሁም ተቀባይነት ስለማግኘቱም እንዳልተረጋገጠም አስታውቋል። የእስራኤሉ ቴሌቪዥን ጣቢያ ቻናል 12 በበኩሉ በአሜሪካ እቅድ ውስጥ ከተካተቱት ነጥቦች መካከል የኢራን የኒውክሌር ፕሮግራም ሙሉ በሙሉ ማጥፋት የሚል እንደሚገኝበትም ዘግቦታል። ኢራን ለታጣቂ ቡድኖች የምትሰጠውን ድጋፍ እንድታቆም ማድረግ እንዲሁም የሆርሙዝ ወሽመጥን መክፈትም ከመደራደሪያ ነጥቦች መካከል ናቸውም ተብሏል። ሁለቱ ሀገራት ድርድር እንዲያካሄዱ የአንድ ወር የተኩስ አቁም እንዲደረግ የሚጠይቀው የትራምፕ እቅድ ኢራን በአንጻሩ ሁሉም ማዕቀቦች እንዲነሳላት እንደሚያደርግ የእስራኤሉ መገናኛ ብዙሃን ዘግቦታል። ኢራን በበኩሏ ደግሞ የድርድር ሁኔታውን በተመለከተ ከአሜሪካ ጋር ሁሉን አቀፍ የተኩስ አቁም እንጂ ጊዜያዊ ስምምነት ማድረግ እንደማትፈልግ ማስታውቃለች። ይህንን የተናገሩት የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ ከቻይናው አቻቸው ዋንግ ይ ጋር ባደረጉት ውይይት ላይ መሆኑንም የቻይና መንግስት መገናኛ ብዙሃን ዘግቦታል። አራግቺ ኢራን ለጊዜያዊ ሳይሆን ለሁሉ አቀፍ የተኩስ አቁም ስምምነት ዝግጁ ናት በማለት ለመላው ዓለም አሳሳቢ የሆነው የሆርሙዝ ወሽመጥም ከጠላቶቻቸው በስተቀር ለሌሎች ክፍት መሆኑንም አስታውቀዋል። የቻይናው መንግስት መገናኛ ብዙሃን በኢራንና በቻይና የውጭ ጉዳይ ሚኒስትሮች መካከል የተደረገውን ውይይት በተመለከተ መግለጫ ያቀረበ ሲሆን የቻይናው ሚኒስትር በኢራንና በተቀናቃኞቿ መካከል ያለውን አለመግባባት ለመፍታት ንግግር ዋነኛ መንገድ መሆን አለበትም ብለዋል። ዋንግ ይ ሁልጊዜ መነጋገር ከመዋጋት የተሻለ ነው በማለት ሁሉም ወገኖች ለሰላምና ለንግግር የተከፈተውን አጋጣሚዎች በፍጥነት እንዲጠቀሙም ጥሪ አቅርበዋል። በሌላ በኩል ደግሞ የኢራን መንግስት ከጠላት ጋር ግንኙነት ያላቸውና የእስላማዊ ሪፐብሊክ ተቃዋሚዎች ናቸው ያላቸውን ሰዎች ንብረት መውረስ መጀመሩን የሀገሪቱ መገናኛ ብዙሃን ዘግበውታል። መንግስት ጠላት ካላቸው ሀገራት ጋር በማበር ጉዳት እንዲደርስ ያደረጉና መረጃን ያቀበሉ በውጭ የሚኖሩ የሀገሪቱ ዜጎችና ቤተሰቦቻቸው ንብረት ላይ ነው በአቃቤ ሕግ ውሳኔ የተላለፈው። ዘገባዎቹ ስማቸው በግልጽ ያልተጠቀሱ ሁለት ሰዎች ንብረት በአቃቤ ሕግ ውሳኔ መወረሱን ገልጸው የቀረበባቸው ክስም ከሀገሪቱ ከወጡ በኋላ በውጭ ሀገር ሆነው ከጠላት ጋር በመተባበር ጸረ ኢራን የሆኑ ተግባራትን መፈጸም የሚል ነው። ሌሎች ዘገባዎችም ከውጭ የስለላ ተቋማት ጋር በመገናኘት በኢራን ውስጥ የሽብር ተግባራት እንዲፈጸም አድርጓል የተባለ ግለሰብና የዘመዶቹ ንብረት እንዲወረስ መደረጉን ጠቁመዋል። የዕለተ ረቡዕ የዜና ላፍታ የመረጃ ሰዓታችን የተከታተላችሁት ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን በያላችሁበት መልካም ቀን